አሜሪካ በአንድ ወቅት ከጠቅላይ ሚኒስትር መለስ ጋር ባደረግኩት ውይይት ያገኘሁት ነው በሚል በአሰብ ጉዳይ አንድ መረጃን አሾልካለች። መረጃው በኢትዮ ኤርትራ ወቅታዊ ጉዳይ ላይ ግለትን የጨመረ ሆኗል። በዝርዝር እንነግራችኋለን። በቤንሻንጉል ጉሙዝ የሸኔ ታጣቂዎች ከ40 በላይ ሰዎች መግደላቸውን ነዋሪዎችና ባለስልጣናት ተናግረዋል። በዝርዝር ይዘነዋል። የድሮን ጥቃቱ ከፍተኛ የፖለቲካ ውሳኔ የተሰጠበት ነው ሲል ህወሓት አስታወቀም። በምርጫ ቦርድ የተሰረዘው ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት የማዕከላዊ ኮሚቴ ስብሰባ ማድረጉን ገልጦ መግለጫ አውጥቷል። ይዘነዋል። በአፋር ክልል ላይ የተከሰተው ግዙፍ የእሳተ ገሞራ ፍንዳታ የተፈጠረው የአቧራ ብናኝ ቀይ ባህርን ተሻግሮ ምዕራባውያን የመን መድረሱ ተሰምቷል። በዚህ ጉዳይ ላይ የምንላችሁ ይኖረናል። ሰላም ጤና ይስጥልን። ጉዳይ ገበታ ሚዲያ ቤተሰቦች የዕለቱን አበይት ዜናዎች ዋና ዋናዎቹ በማስቀደም ጀምረናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ወደ ዝርዝሮቹ አለፍን። አምባሳደሩ ያሾለኩት ሚስጥር በኢትዮጵያ በኩል የባህር በር መውጫና ወደብ ያስፈልገናል የሚለው ጥያቄ እየገፋ መሄዱን ተከትሎ ቆየት ያሉና አዳዲስ መረጃዎች መውጣት ላይ ናቸው። ከዚህ ጋር በተያያዘ በኢትዮጵያ የአሜሪካ አምባሳደር በመሆን ያገለገሉትና የቀድሞ የአሜሪካ የአፍሪካ ጉዳዮች ረዳት ሚኒስቴር አምባሳደር ቲቦር ናሽ አሰብን በተመለከተ አንድ ነገር ሹክ ብለዋል። አምባሳደሩ መረጃውን ያጋሩት በኤክስ ገጻቸው ሲሆን ጉዳዩ አሰብን የሚመለከት ሲሆን ከሳቸው በአንድ ወቅት ከቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ጋር ጉዳዩን አንስተው የተነጋገሩበት ሁኔታ እንደነበረም ተናግረዋል። አምባሳደር ቲቦር ናሽ የንግግራቸው ወቅት የኢትዮ ኤርትራ ድንበር ጦርነት ወቅት የነበረ ሲሆን በዚሁ የኤክስ ገጻቸው መረጃን አስታውሰዋል። አምባሳደሩ ከአቶ መለስ ጋር በተገናኙበት ወቅትም የአሰብ ጉዳይ ተነስቶ አቶ መለስ አንድ ሀሳብ እንደተናገሩም በዚሁ ገጻቸው ላይ አመላክተዋል። አቶ መለስ ሲናገር ኢትዮጵያ አሰብን መቆጣጠር ትችል ይሆናል፣ ሆኖም የኤርትራ ተዋጊዎች ወደ አሰብ በሚገቡና በሚወጡ መርከቦች ላይ ጥቃትን በመሰንዘር ጦርነቱ ተራዝሞ እንዲቀጥል ያደርጉታል ሲሉም ነግረውኛል በማለት አምባሳደሩ የወቅቱን ውይይት አስመልክቶም ከዓመታት በኋላ መረጃውን አጋርተዋል። ማናሰብን ውሰዱ ብሎ አቶ መለስ ይህንን አይነት ምላሽ እንደሰጡ አምባሳደር ቲቦር ናሽ ያሉት ነገር የለም። የኤርትራ መገንጠል በህዝብ ውሳኔ የሚወሰን ሆኖ ይሁንና ለቀጠናው ዘላቂ ሰላም ሲባል ለኢትዮጵያ ባህርን ይዞ የመቀጠል ብሔራዊ ጥቅም ተጠብቆ ህዝብ ውሳኔ ቢካሄድ የሚል ሀሳብ በወቅቱ የአሜሪካ ባለስልጣናት በኩል ቀርቦ እንደነበረ የቀደሙት መረጃዎች ያመለክታሉ። በጊዜው ደርግ በማሸነፉ በኢትዮጵያ ሽግግር መንግስት ሊቋቋም በሚችልበት ዙሪያ በለንደን ላይ ምክክር ተይዞ ነበረ። በዚህ ምክክር አቶ መለስ ዜናዊ የኦሮሞ ነጻነት ግንባር ኦነግ ምክትል ዋና ጸሐፊ አቶ ሌንጮ ለታ እንዲሁም የወቅቱ የህዝባዊ ግንባር ሓርነት ኤርትራ ህጋዊ ዋና ኃላፊ አቶ ኢሳያስ አፈወርቂ ነበሩ። ከዚህም በተጨማሪ በዘመኑ የአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ምክትል ሚኒስቴርና የለንደን ኮንፈረንስ ዋና አዘጋጅና አደራዳሪ ሚኒስቴርም ሄርመን ኮን የዚህ ኮንፈረንስ ተሳታፊ፣ በዚህ ኮንፈረንስ በኢትዮጵያ በወቅቱ ገዢ ፓርቲ የሚመራ የሽግግር መንግስት እንዲሁም በኤርትራ በኢሳያስ የሚመራ ጊዜያዊ መንግስት እንዲቋቋም ተደረገ። በኢትዮጵያም ሆነ በኤርትራ በኩል የኤርትራ ህዝበ ውሳኔ በሚካሄድበት ሁኔታ እንዲኖር ዝግጅት ቀጠለ። በዚህ መሀልም የኤርትራ መገንጠል ኦን እየሆነም ሄደ። እናም በአሜሪካው ሄርመን ኮን በኩል የኤርትራ መገንጠል የኢትዮጵያን የባህር በር ጥቅም እስከ ወዲያኛው ዘግቶ የሚከውን ከሆነ በሂደት ቀጠናዊ ጣጣን ስለሚያመጣ አስቡበት የሚል ጥብቅ ማሳሰቢያን ሰጡ። በጊዜው የአቶ መለስ ምላሽ የነበረው እሱን ለእኛና ለኤርትራ አመራሮች ተዉት፣ እኛ በግላችን የምንጨርሰው ጉዳይ ይሆናል፣ ይልቁንም ከዚህ ውጪ በሌሎች ልታግዙን በሚገባቸው ዘርፎች አግዙን፣ ሽግግር ላይ ነን፣ ብዙ መታገዝ እንፈልጋለን የሚል እንደነበረ መረጃው አመላክቷል። የኢትዮ ኤርትራ ጦርነት መከሰት ተከትሎም ከወቅቱ አዋጊዎች መካከል አንዱ የነበሩት ጀነራል ጻድቃን ገብረትንሳኤና ስዬ አብርሃ ወደ አሰብ እንገስግስ ቢሉም አቶ መለስ ምን ሊደረግ የሚል ምላሽን በመስጠት ውድቅ ማድረጋቸው ታውቋል። አቶ መለስ ከዚህ በኋላ በሰጡት አንድ ቃለ ምልልሳቸውም በጦርነት ወቅት እንደምንም ተሟሙትን እንይዝ ይሆናል፣ ከዚያ በኋላ ግን የዓለም አቀፉን ጫና አንችለው
አንችለውም፣ ከዓለም የተነጠልንና የተወገዝን ነው የምንሆነው በማለትም የቀደሙ ሀሳቦቻቸውን አጠናክረው ራሳቸውን ሲከላከሉም ታይተዋል። አምባሳደር ቲቦር ናጂ ደግሞ እንዲህ ተባብለን ነበረ በማለት ከዓመታት በኋላ የጊዜውን ሚስጥር በኤክስ ገጻቸው ሹክ ብለዋል። በቤንሻንጉል ጉሙዝ ክልል የሸኔ ታጣቂዎች በፈጸሙት ጥቃት ህጻናትና ነፍሰ ጡር እናቶች ጨምሮ ከ40 በላይ ሰዎች መገደላቸው ነዋሪዎችና አካባቢው ባለስልጣናት ለቢቢሲ ተናገሩ። ታጣቂዎቹ ጥቃቱን በምዕራብ ኢትዮጵያ በምትገኘው ቤንሻንጉል ጉሙዝ ክልል ቡለን ወረዳ ከጎጄ ቀበሌ የተፈጸመው ቅዳሜ ህዳር 13 ቀን እንደሆነ ተሰምቷል። የቡለን ወረዳ አስተዳዳሪ አቶ ነመራ ማሩ በጥቃቱ 36 ሰዎች ስለመገደላቸው መረጃ እንዳላቸው ለቢቢሲ ተናግረዋል። የአካባቢው ሚሊሻ ደግሞ ቅዳሜ ዕለት 40 ሰዎች መቅበራቸውንና እሁድ ዕለት ደግሞ ወደ ቡለን ለሕክምና የሄዱ 2 ሰዎች ሞቶ መምጣታቸውን ተናግረዋል። ከቤንሻንጉል ክልል የሽናሻ ልዩ የምርጫ ክልል የህዝብ ተወካዮች ምክር ቤት ተወካይ የሆኑት ዶክተር መብራቱ አለሙ ደግሞ ጥቃቱ ቅዳሜ ሌሊት 11 ሰዓት ጀምሮ መፈጸሙንና ከ40 በላይ ሰዎች መገደላቸውን ተናግረዋል። የምክር ቤቱ አባል ዶክተር መብራቱ ለቢቢሲ ሲናገሩ በጉጄ ቀበሌ ከተማ ላይ ነዋሪዎች እንቅልፍ ላይ እያሉ ታጣቂዎች ገብተው ተኩስ መክፈታቸውና ነዋሪዎች ተደናግጠው ሲወጡ በተገኙበት ያገኟቸው ላይ ግድያ ፈጽመዋል ብለዋል። ቢቢሲ ያነጋገራቸውና በጥቃቱ የቤተሰባቸው አባላት የተገደሉባቸው አንድ ግለሰብ ታጣቂዎቹ 41 ሰዎች መግደላቸውን እንደሚያውቁ ተናግረዋል። በአጠቃላይ በጥቃቱ ጉዳት ደርሶባቸው ለሕክምና ሄደው የሞቱትን ጨምሮ ቁጥራቸው ወደ 42 የሚሆኑ ነዋሪዎች በቀጥታ መገደላቸውን ቢቢሲ ያነጋገራቸው የአካባቢው ነዋሪዎችና ባለስልጣናት ተናግረዋል። የህዝብ ተወካዮች ምክር ቤት አባሉ እንደሚሉት ታጣቂዎቹ በኩጂ ከተማ መሃል በመግባት በፈጸሙት ጥቃት ወደ 40 ሰዎች መገደላቸውን፣ ቆስለው ወደ ሆስፒታል ከገቡት ውስጥ የሞቱ መኖራቸው መስማታቸውን ለቢቢሲ ተናግረዋል። ዶክተር መብራቱ አክሎም 31 ሰዎች አስክሬን ቁጥር ያለው ሰው አናግር ያለው በማለት ሟቾቹ የተገደሉበት በየቤታቸው ደጃፍ ላይ መገደላቸው በተገኙበት መሆኑን ነው ያስታወቀው። መንግስት በሽብርተኝነት የፈረጀውና ሸኔ ብሎ የሚጠራው የኦሮሞ ነጻነት ሰራዊት ታጣቂዎች እንደፈጸሙት በተነገረው በዚህ ጥቃት ከ1 ዓመት ህፃን ጀምሮ እስከ 80 ዓመት አዛውንት፣ ሴቶች፣ ነፍሰ ጡሮች እንደሚገኙበት የምክር ቤቱ አባል ተናግረዋል። ነገር ግን ከ40 በላይ ሰዎች የተገደሉበትን ይህንን ጥቃት በተመለከተ ከቤንሻንጉል ጉሙዝ ክልልም ሆነ ከፌዴራል መንግስት እስካሁን የሰጠ አስተያየትም የለም። ቢቢሲ ያነጋገራቸው ነዋሪዎችና ባለስልጣናት ጥቃቱን የኦሮሞ ነጻነት ሰራዊት ወይም ሸኔ ታጣቂዎች መፈጸማቸውን አስታውቋል። የኢትዮጵያ ፓርላማ በአሸባሪነት የፈረጀው ይህ ታጣቂ ቡድን እስካሁን ድረስ ፈጽሟል ስለተባለው ግድያና ስላደረሰው ጥቃት ያለው ነገር የለም። የቢቢሲ አፋን ኦሮሞ አገልግሎት ከቡርኖ ምላሽ ለማግኘት ያደረገው ጥረት ለጊዜው አልተሳካም። የድሮን ጥቃቱ ከፍተኛ የፖለቲካ ውሳኔ የሰጠበት ነው ሲል ህወሓት አስታወቀም። በምርጫ ቦርድ የተሰረዘው ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት የማዕከላዊ ኮሚቴ ስብሰባ ማድረጉን ገልጾ መግለጫ አውጥቷል። በዚህ ዘለግ ባለውና በትግረኛ ቋንቋ ባወጣው መግለጫ ለአንድ ሳምንት ባከናወነው ስብሰባ የተለያዩ ጉዳዮች ላይ መምከሩን ገልጾ የፖለቲካ ስራዎች መቀጠል እንዳለባቸው መወሰኑን አስታውቋል። ገጥሞት ከነበረው የመፍረስ አደጋ ለመትረፍ መቻሉን የገለጸ ሲሆን የገለጸው ህወሓት አሁን በተሻለ አቋምና ድርጅታዊ አንድነት ላይ እንደሚገኝ አስረድቷል። ወቅታዊ ሁኔታ በሚል ደግሞ የተፈናቃዮች ሁኔታ በአሳሳቢ ሁኔታ ላይ እንደሚገኝ ገልጾ የፌዴራል መንግስቱ በፕሪቶሪያው ስምምነት መሰረት ደህንነታቸው ተጠበቀና ዘላቂ በሆነ ሁኔታ ወደ ቤታቸው የመመለስ ግዴታውን እንዲወጣ ጥሪ አቅርቧል። እንዲሁም መንግስት የህዝባችን መከራ ከሚያራዝም ሸፍጥ እንዳይቆጠብ ያለው ህወሓትን ጨምሮ ምዕራብ ትግራይ በኃይል የያዙትን ታጣቂዎችና ሰፋሪዎች በህገ መንግስቱ መሰረት ከትግራይ ሉዓላዊ ግዛት ያስወጣ የሚል መልእክት አስተላልፏል። መግለጫው ሲቀጥልም የኢትዮጵያ መንግስት የፕሪቶሪያውን ስምምነት በመጣስ ታጣቂዎችን በማደራጀትና በማስታጠቅ ላይ እንደሚገኝ ገልጾ በዚህም ጦርነት በማቀጣጠል ላይ እንደሚገኝ አስረድቷል። ከዚሁ ጋር በተያያዘም የከፋ መስዋዕትነት እንዲከፍል ያደረገው የድሮን ጥቃት ከፍተኛ የፖለቲካዊ ውሳኔ የሰጠበት መሆኑን እንደሚያመላክት አስታውቋል። መንግስት የከፋ ጥቃት የሚያስከትል ሌላ ዙር ጦርነት ከማቀጣጠል እንዲቆጠብም ጥሪ አቅርቧል። በአፋር ክልል የተከሰተው ግዙፍ የእሳተ ገሞራ ፍንዳታ የፈጠረው የአቧራ ብናኝ ቀይ ባህርን ተሻግሮ ምዕራባዊ የመን መድረሱ ተሰማ። ፍንዳታው እየለቀቀ ያለው ሰልፈር ዳይኦክሳይድ ስለተባለው መርዛማ ጋዝ ሳይንቲስቶች ማሳሰቢያ እየሰጡ ይገኛሉ።
የአፋር ክልል ነዋሪዎችም ትናንት ከጠዋቱ 4 ሰዓት ጀምሮ የተከሰተው ፍንዳታ በአካባቢው ላይ የመሬት ንዝረት ጭስና ብናኝ እንደፈጠረ ገልጸው ክስተቱ ከዚህ ቀደም ከነበረ የተለየ እንደሆነ ተናግረዋል። ቡድኑ ምሽት 3:30 ላይ እሳተ ገሞራው ወደሚገኝበት ስፍራ ሲደርስ ቀን ላይ ህዝቡን ሲያስጨንቅ የነበረው ፍንዳታና ጭስ ረገብ ብሏል። አስጎብኚዎችም ቱሪስቶችን ለተጨማሪ ጉዞ በማስተባበር ላይ ነበሩ። ምሽት ላይ ክስተቱን በግልጽ ማየት የማይቻል ስለነበረ ቡድኑ አዳሩን በኤርታሌ ተራራ ስር አድርጎ ማለዳ ላይ ከአስጎብኚዎች ጋር ወደ ተራራው ወጥቷል። በዚህ ወቅትም ከዚህ ቀደም በእሳት ባህርነት ወይም ላቫ ሌክ የሚታወቀው የኤርታሌ እሳተ ገሞራ ደርቆ እንደ አዲስ ለመፈንዳት የሚያደርገው እንቅስቃሴና ድምጽ እየተሰማ ነበረ። ብዙዎችን ያስገረመ ጉዳይ የነበረው የእሳተ ገሞራ የእሳተ ባህሩ ደርቆ ትላልቅ አለቶችን መፍጠሩና የተፈጠሩት ተራሮችም ወደ ውስጥ ሸለቆ እየሰሩ እየተናዱ መገኘታቸውን ያስታወቁት እሳተ ገሞራው ከዚህ ቀደም ይታወቅ የነበረው በኤርታሌ ተራራ ላይ ቢሆንም ትናንት የተፈጠረው አዲሱ ፍንዳታ ግን ኃይሌ ጉብ በሚባለው ሌላኛው ትልቅ ተራራ ላይ የተከሰተ ሲሆን በኃይል እየጨሰና ተራራውን እየተናደም ይገኛል። በአዲሱ ተራራ ላይ የተከሰተው ፍንዳታ አስፈሪ ቢሆንም በሌላ መልኩ ደግሞ ለቱሪስቶች የሚስብ ትዕይንትን ፈጥሯል። ሆኖም ወደ አዲሱ ስፍራ የሚወስድ ምቹ መንገድ ስለሌለ ጎብኚዎች ከኤርታሌ ተራራ ላይ ሆነው ክስተቱን ለመመልከት ተገደዋል። በአካባቢው የሚገኙት ቱሪስቶችም ይህንን የተፈጥሮ ክስተት ለማየት እየተንቀሳቀሱ ይገኛሉ። የኤርታሌ እሳተ ገሞራ በየጊዜው በተለያዩ ወቅቶች የሚቀንስና እንደ አዲስ እየፈነዳ የሚከሰት መሆኑን የአፋር ክልል ቱሪዝም ቢሮ ቱሪዝም ልማት ዳይሬክተር አቶ መሐመድ ሀሰን ተናግረዋል። እንደ ኃላፊው መረጃ ከሆነ አሁን የሚታየው ፍንዳታ በየጊዜው በተለያዩ ቦታዎች ላይ ሊከሰት የነበረና አሁን የተከሰተውም ወቅቱን የጠበቀ ነው። ሆኖም እንዲህ አይነት ተፈጥሯዊ ክስተቶች ሲፈጠሩ አስፈላጊው ጥንቃቄ ማድረግ እንዳለበትን አሳስበዋል። ኢትዮ ቴሌኮም በ2024 እና በ2025 የበጀት ዓመት ያስመዘገበው ከታክስ በኋላ የተጣራ ትርፍ ከባለፈው ዓመት ጋር ሲነጻጸር በ70 በመቶ አሽቆለቆለ። 5.8 ቢሊዮን ብር ብቻ መሆኑም ተገልጿል። ለመንግስት ይዞታው ድርጅት ትርፍ ክፉኛ መውደቅ ዋነኛ ምክንያት መንግስት በሐምሌ 2004 ያደረገው የምንዛሬ ተመን ማሻሻያ የብርን ዋጋ ማንሳፈፍ ያስከተለው ከባድ ጫና መሆኑም ታውቋል። ሪፖርተር ጋዜጣ እንደዘገበው በኦዲት አገልግሎት ኮርፖሬሽን የተመረመረው ይፋ የፋይናንስ ሪፖርት እንደሚያሳየው ለትርፉ ድንገተኛ መውደቅ ዋነኛ ምክንያት የውጭ ምንዛሬ ኪሳራ ነው። ይህ ኪሳራ ካለፈው ዓመት ጋር ሲነጻጸር በ1828 በመቶ አሻቅቧል። ሪፖርቱ እንዳብራራው መንግስት በሐምሌ 29 ቀን 2004 ካወጃቸው የማክሮ ሪፎርሞች አንዱ የውጭ ምንዛሬ ተመንን በገበያ እንዲወሰን ማድረጉ ነበረ። ይህ በተቋሙ ምንዛሬ ስርዓት ላይ የተደረገው ለውጥ ተቋሙ በውጭ ምንዛሬ ይዞት የነበረው ዕዳና ክፍያዎች ላይ ከፍተኛ ኪሳራ አስከትሏል ብሏል። በቁጥር ሲገለጽ በሰኔ 2004 3 ቢሊዮን ብር ብቻ የነበረው የውጭ ምንዛሬ ኪሳራ በሰኔ 2025 ከ42 ቢሊዮን ብር በላይ ሆኖ ተመዝግቧል። ይህ ኪሳራ በዋናነት ተቋሙ በውጭ ምንዛሬ ያለበት ዕዳ ለመክፈል የሚያስፈልገው የብር መጠን በከፍተኛ ሁኔታ መጨመሩን ያሳያል። የሚገርመው ኢትዮ ቴሌኮም ጠቅላላ ገቢ በበጀት ዓመቱ በ62 በመቶ አድጓል። በ2004 ከነበረበት 91 ቢሊዮን ብር በ2025 ደግሞ 148 ቢሊዮን ብር ከፍ ብሏል። ተቋሙ ከታክስ በፊት 20 ቢሊዮን ብር ትርፍም አስመዝግቧል። ነገር ግን ከላይ የተጠቀሰው የ42 ቢሊዮን ብር የውጭ ምንዛሬ ኪሳራ ይህንን የተገኘውን ገቢ በመሻር የተጣራ ትርፍ ወይም ኔት ፕሮፊት በ70 በመቶ እንዲወድቅ አስገድዶታል። ይህ ኪሳራ የተመዘገበው ተቋሙ ያለበትን የውጭ ዕዳ ተከትሎ ነው። ሪፖርቱ እንደሚያሳየው ኢትዮ ቴሌኮም ወደ 30 ቢሊዮን ብር የሚጠጋ የዕዳ ማስታወሻ ያለበት ሲሆን ከዚህም ውስጥ ትልቁን ድርሻም 21.5 ቢሊዮን ብር የያዘው የቻይናው የቴክኖሎጂ ግዙፍ ኩባንያ ሁዋዌ ነው። ይህ ዕዳ ተቋሙ ለቀጣይ ትውልድ ኔትወርክ ማስፋፊያ የተወሰደው የፋይናንስ አካል ነው። ይህ የኢትዮ ቴሌኮም የትርፍ ማሽቆልቆል ዜና የተሰማው ብቸኛ ተቀናቃኙ ሳፋሪኮም ኢትዮጵያ የተሻለ አፈጻጸም እያሳየ መሆኑንና በ2027 ትርፋማ ለመሆን ተስፋ እንዳለው በሚገልጽበት ወቅት መሆኑም ተጠቁሟል። ውድ ቻናላችን ቤተሰቦች ለዕለቱ ያሰናዳንላችሁ ዜናዎች እነዚህ ነበሩ። በቀጣይ የምንለቃቸው ትኩስ መረጃዎች እንዳያመልጧችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ በያላችሁበት።